አማራ ክልል በፋኖ ኃይሎችና በመንግስት ወታደሮች ውጊያው ቀጥሏል ተባለ። ሰሞኑን በፋኖ ኃይሎችና በመንግስት ወታደሮች መካከል በአማራ ክልል የተለያዩ አካባቢዎች ውጊያ መኖሩ ተገለጸ። በውጊያው የፋኖ ኃይሎች ተጨማሪ ቦታዎች መቆጣጠራቸውን ተገልጧል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ጽንፈኛ ሲሉ የገለጹት ኃይል ትንኮሳ ከመፈጸም ውጪ በየቦታው መዋጋት አቅም የለውም ብለዋል። የፋኖ ኃይሎች በሰሜን ወሎ ዞን በአማራ ክልል የተለያዩ አካባቢዎች ሰሞኑን በነበሩ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ነው የተገለጠው። ደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነችው ጨጨሆ ነዋሪ የሆኑ አንድ የአካባቢ ነዋሪ ጨጨሆ፣ ዘቢጥ፣ ገረገራና አፍላቄትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙት ለሚዲያ ተናግረዋል። የፋኖ ኃይሎች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸውን ደግሞ የጨጨሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ለሚዲያ ተናግረዋል። የመንግስት ወታደሮች ራያ ቆቦ በመባል ቦታ ተኩለሽን አልፎ ሙጃና ኩልመስክን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸው አክሏል። ፋኖች ወደ ኋላ እንደማፈግፈግ አላሉትም። ተስቦ ገዢ ቦታ ስገባ የስበት ማዕከልን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም ብለዋል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስቴር የመከላከያ ሰራዊት ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ስለ ሁኔታው እንዲነግሩን በእጅ ስልካቸው ደውለን ብንጠይቃቸውም ከመንግስት ኮሚኒኬሽን በኩል ካልመጣ መልስ እንደማይሰጡ አሳውቋል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ጽንፈኛ ሲሉ የገለጹት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም ብለዋል። የተለየ ዝርዝር የሚሰጡት ነገር እንደሌለ በመጥቀስም ቀጣዩን ለሚዲያ ሲሉ ተናግረዋል። የተለየ መረጃ አድርገን የምንናገረው የለም። ለሚዲያ የሚሆን ጽንፈኛ ቡድን በየቦታው ትንኮሳ ነው የሚፈጽመው እንጂ ቆሞ የመዋጋት አቅም አደረጃጀትም የለውም ሲሉም አክለዋል። ሌላ የፋኖ ታጣቂ በበኩላቸው በሰሞኑ ውጊያ ሳንቃ፣ ዘቢጥና ዲባላን የመሳሰሉ ቦታዎችን መቆጣጠራቸውን ገልጠዋል። በፋኖ ቁጥጥር የገቡ ብዙ ወረዳዎች፣ ብዙ ቀበሌዎች አሉ። አሁን ሰሞኑን በተደረገው ኦፕሬሽን ማለት ነው። ጨጨሆ፣ ሳንቃ፣ ዘቢጥ፣ ዲባላና እነዚህ የመሳሰሉ ቦታዎች ያለበት የኛ ኃይል ነው ብለዋል። ውጊያው በአሁኑ ወቅት ሰሜን ወሎ ላስታ ብልብላ ነዋሪ የሆኑ ሌላ አንድ ነዋሪ ያሉበትን አካባቢ ለረጅም ጊዜ የፋኖ ኃይሎች እንደተቆጣጠሩ በመግለጽ በሰሞኑ ውጊያ በአካባቢያቸው እንዳልነበር ተናግረዋል። ይህ አሁን ሰላም ነው፣ ለዚህ 2 ቀን ያህል የሚል አስተያየት ሰጥተዋል። በዛሬው ዕለትም ሰሜን ወሎ ሳንቃ መባል ቦታ ትንሽ ከፍ ብሎ በቅሎ ማነቂያ በመባል ቦታ ዛሬም ውጊያ እንደነበር ተገልጿል። ክልሉ ወቅታዊ ሁኔታ ለመጠየቅ የክልሉ ኮሚኒኬሽን ኃላፊ ዶክተር መንገሻ ፈንታው ጋር በተደጋጋሚ በእጅ ስልካቸው ብንደውልም ጥሪያቸው ምላሽ አላገኘም። በፋኖ ታጣቂዎች ተያዙ ስለተባሉ ቦታዎች ሆነ ሰሞንኛ ውጊያ ስለተከሰቱ ጉዳዮች ሚዲያ ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ ማግኘት አልቻለም። ሚኪታቦርን ሰብስክራይብ በማድረግ ወቅታዊና ሊደመጠው የሚገቡ መረጃዎችን ያገኙ። ሰላም ቆዩልኝ።